እውነት ለመናገር የገባችሁ ሰዎች በጣም ጎበዝ ናችሁ ማለት ትችላላችሁ። ብዙ ሰዎች ግን እውነት ነው በቃ ፕራንክ የሚባል ነገር መስማት አንፈልግም እያላችሁ ላለት እና ማለት ነው። ነገሮች መጣችሁ ብጥስ እንዳይል ተው ተው እንዴ። ሀይሚና ብሩክ አታውቃችሁም እንዴ? ብዙ ነገር እያስተማረ ያለት እንኳ ዝም ብላ በባዶ አይደለም። ለማንኛውም ግን ጨረቃ ፋሚሊ በጣም ደስታችሁ መቆጣጠር አቅታቸዋልና በቃ ደስ ይበላችሁ፣ ፋፈሽ በል፣ ምን ችግር የለውምና ግን ደግሞ ስራ መሆኑ እወቀው። ከዛ ደግሞ ቴክኖሎጂ ውዶች ብዙ ነገር ነው የሚያስተምረው። በዚህ ደግሞ ሁሉ ሰው ሸር እያደረገው ነው። አጎት ሊሆነው እያሉ ነው እና እንኳን ደስ አላችሁ እናንተም። የምር እንደዚህ ሲያስቃቡጥ ምናምን በጣም ደስ ይለኛል እኔ። ከዛ ደግሞ ቻናላቸው ደግሞ በጣም ከፍ ይላል። አዲስ ነገር ነው እንዴ ብሎ ሰው ሁሉም ሰው ያያል እና በጣም ደስ ይላል። እንደዚህ ሀይሚና ብሩክን ለእኛ ለማስደሰት የእውነት እቺ ልጅ ከማሳየት እነሱ እንደዚህ ፏፈሽ ብለው ሁለታቸው ብቻ ሲመጡ በጣም ደስ ይላል እና ያስተምራልም ያጋጥማል እኮ የሆነ ነገር ቢሆን እኮ ያጋጥማል። ግን ደግሞ እንደማይሆን ደግሞ ሁላችን ጠንቅቀን እናውቃለን። ግን ብዙ ሰዎች ደስታችሁ መቆጣጠራታችሁ እየደነሳችሁ ያላችሁት የእውነት ግን የእውነት መስላችሁ ነው ወይስ በቃ እናንተም እያስቃባጣችሁ ነው ስላችሁ በቃ ይሆናል ብላችሁ እየጨፈራችሁ ያላችሁ በተለይ ማለት ደግሞ ማለት ነው በቃ ፕራንክ ባል ነገር መስማት አንፈልግም እያላችሁ ነበርና በቃ ደስ ይበላችሁ። ፕራንክ አይደለም እውነት ነው ወዶቼ። በቃ ፏ በሉ። ከዚህ ሳምንት ወይ ምናምን ማለት ነው በቃ 9 ወር ቁጠሩና ልጅ ይወለዳል። ያቺ እየመጣች ድርቅ የምትለዋለች ማደናገሪያ ነገር ነው እንጂ እናንተ ዝም ብላችሁ ልል እየተባለ ነው በየቦታው ስክሎር ሳረግ ሰው ሁሉ በልብታ ደምቋል። ነገ ተነገ ወዲያ ውይ ይላሉ። ይሆናል ወደ ነገ ዲኤንኤው የብሩክ አይደለም ተብሎ ይመጣል። ሆነ ተከናወነ መባሉ እኮ አይቀርም። ለእሱ ትደርሳላችሁ። ግን እኔ በዚህ መልኩ አይደለም እነሱ የምጠብቀው በዚህ መልኩ አይደለም። እኛ ሚቀድሞ መቅደም ነበረበት። አንደኛ፣ ሁለተኛ ደግሞ ከሰሞኑ ትንሽ ከተጨነቅ ነው ትንሽ ነገር ፈታ አድርጎናል። ከዛ ነው እንጂ የእውነት እንደማይሆን እኮ እናውቃለን። ግን ደግሞ ሰሞኑ እርር ጨጓራችን ክስል ቀነስልኝም አንተ አትተኛ ሴና ታዲያ አውቆ መሸወድ ደስ ይላል። ይሄ ምን ተሻለኝ? ይሄ ምን ይሻለኛል? የእውነት እንዳልሆነ አውቃለሁ። ሴና እኮ የለም ብላለች እኮ አልተሸወደችም እኮ። እኔ አልተሸወድኩም እኮ። ግን በቃ ዝም ብለን እንደሰት በቃ እንጂ እንደማይሆንማ አሁን ማስተጋባልን የትይዬ ታው በየቦታው እልል እየተባለ ነው። አሁን ዝም ብላችሁ ሙቋ አትድፉን። እልል በሉ፣ ዝም ብላችሁ እልል በሉ። እናንተ ተጨምራችሁ እልል ብቻ በሉ። እልል በሉ። ፍሬው ያማረ ዘር እንዲህ በዛ ወይኔ ዘንድሮ ሰበን አይ ዘንድሮ ስንቱን ታሳየናል። ብሩኬ እንኳን ደስ አላችሁ ወልሙለ መሳምር ፈጣሪ ያብቃችሁ። ዘመን ያድርግልሽ። እንደዚህ ብሎ ፈታመር ጨዋታ ተስፋል እንደዚህ አሁን ፍጥነት ብሏል። ወንድ ነው ያረገዘችው። እኛ ወደ እሷ ወንድ ነው። ሴት ከመጣ ወደ ልጁ ከሆነ እግሯ አላበጠም። አይታየሽውም? ማሬ ፍርፍር ብላለች። ቁጥ ብላለች እኮ እኔ ብሉ ጋር የሆነ ገስት ላይ ቁጭ ብሎ እኔ እኮ ታውቆኛል ብጥብጥ ብላ እውነቴን እኮ ነው ሰሚራ፣ እውነቴን ነው። የሆነ ገስት ላይ ቁጭ ብለው ተጠራጥሬያለሁ እኮ እኔ በዚህ መልኩ ስለማልፈልጋ በዚህ መልኩ እኔ ምንም አልጠብቃቸውም። እነሱ በዚህ መልኩ አይደለም የምፈልገው። እኔም እንደዛ አይደለም አልኩ እኮ አይደለም። ማሬ እንደዚህ አይነት ነገር አያመጣም። የወላንሳ እኮ ነው ወላንሳ
ወርጄ ልመለስ ቦታ አላስገባም በእንትኑ ላይ ግን እንዴት መሰላችሁ የመጣውን ማህበል ለማደነጋገር ፈታ ለማድረግ ለማደነጋገር ነው ዛሬ መጡ። አይ አንዳንዴ የእሷንም እንደዚሁ ጭንቅላታን ሳይኮሎጂካሊ ሊጠቀሙባት ሊሆን ይችላል። እኔ በውስጥ እንደሱ የሆነ ያስኩት ነገር አለ ሀይሚ እንደዛ ነገር በቃ ሳይኮሎጂ ሊጠቀሙባት ነው። አናውራው እንደዛ ነው። እንዲገባን እኮ ምልክት ልንገራችሁ። በመጀመሪያ ያመንኩት ይኸው ከእሷ የምፈልገው ልጅ አለ አንድ አለ። ሁለተኛ ደግሞ እንትና ምልክት ሰጥቶ ነው የተናገረው እኮ ቪዲዮን በደንብ ቢዩት እንጂ እኛ እኮ ዝም ብለን ለመቀላለድ ለመጫወት ወይም ደግሞ የብጥብጥ ለመቀላለድ ነው እንደ ሰው እየጨፈረ ነው የሚያስተጋባን ማሬ። አረ ሌላ ሌብል ላይ ናቸው። እልልታ አይቀር ምን አይቀር ሲያሳዝኑ ይበሉ ደስ ይበላቸው። ዛሬ ሊጨፍሩና በሙሉ ሲቃጠሉ ነበር። ለምን ይላሉ ነገር ይጨፍሩ ተዋቸው። አይ አይደለም እንዴት ናቸው? በመጀመሪያ አሁን ለምን አይደለም ለመሰለኝ እንደዚህ አይደለም። እነሱ የምጠብቃቸው ሁሉ ገንዬ እንዴት ናቸው? ደህና ነሽ? እንዴት ነሽ? ውዴ አያደርጉትም እንደዚህ ያለ ነገር ገንዬ አያደርጉም። ምክንያቱም እነሱ የራሳቸውን ያወሩትን ተግባራዊ ነው የሚያደርጉት። እኔ እነሱን የምጠብቃቸው አንድ እንደምወዳቸው እናት እንደምወዳቸው አንድ እነሱ የምጠብቀው በዚህ ደረጃ አይደለም። ምክንያቱም ከፊት የሚያስቀድሙልን ነገር አሉ ብዬ ነው የምጠብቀው። ዛሬ ዱቡዳ ነገር አንጥተው ቁጭ ሲያደርጉ እነሱ የሆነ ስራ ለመስራት እንደሆነ እኔ ገብቶኛል እኮ እንጂ እንደዚህ የሚያደርጉ አይነት ሰው አይደለም። ደግሞ እንትን አለ ክብር የሚባል ነገር አለ። ስለሆነ አይ አንዳንዴ ምን አለ መሰለሽ ገንዬ ሁሌ ከሷ ጋር ዲኤንኤ ልጅ እየተባባሉ ከሚመጡ በእንደዚህ አይነት ነገር ቀየስ አድርገው ቢመጡ የሰው ጭንቅላትን ቢቀይሩ ታሪፍ ነው። ማንንችን ሀሳብ እንደው ትላንትና የሰጣቸው የሆነ ስችት ነው የሚያደርገው። እግዚአብሔርን በጣም ነበር ያስጠላቸው ልጆቻችን እንዳለ ደብሯቸው። እንትና ደግሞ ያደረገውን አይተሻልታ ደግሞ አጎት ልሆን ነው አለ እኮ። አዎ ከስር እኔ ብቻ ነኝ አጎት ማረጋቸው አለ። ሁሉም ነው የጻፉት ወንድሞቹ እንዳለ ጽፈዋል እኮ ጻፉ እንዴ ና ላየው። አዎ ጽፈዋል። አዎ እንትና ነው አይቼዋለሁ። እንትና ማነው መለኛው ጽፈዋል። ምን አሉ? አሁን የቪዲዮ እየሰሩ ስለሆነ የጭንቅላት ጨዋታ እኮ ነው እየተጫወቱ የጭንቅላት ጨዋታ ላይ ወላንሳ በገብት ይሁን ሆነ ሃይሚ ወይ ተከናወነ እያላችሁ ነው እናንተ። ኮመንት ለራሱ አይዲያ ነው። ቱባ ከዛ አንቺ ትቀበይና ፓርት እንደዚህ ያለሽ እያንዳንዱ እኮ ፓርክ ምናምን እያለች ሂዊ ደግሞ ምን እንደምታመጣ አላውቅም። በቲክቶክ ላይ የእሷማ ፈታ ያደርጋል። ተመችቶናል። ያሳለችውናለች እንደ ቆሽ የለ አልተኛሽም ብለሻል? ተኝታለች መሰለኝ። ዛሬ አንዴ ይዛ መጣች። ይሄ ይሻላል። አንዴ ደግሞ ፎሎ እያለች እየዘፈነች መጣች። እኛ ወዴት ነው አሳልፈን የምንሰጣቸው? አንቺ ደግሞ እኛ ለእነሱ ተገንና መከታ ነን እኮ። ተመስገን ጌታ። ወዴት አሳልፈን እንሰጣቸዋለን? እኛ ራሳችን የሆነ ተረጋጉ ሰክሮ ነው ብላ ስለነበር እዩ ሰክሮ ምንም እንደማያደርግ ነው እኔ እኮ ተነጋገሩ ይህንን እኮ በደንብ እንደዛ ነው ያልነው እንጂ ምንም እኛ የሰጠናቸው ነገር የለም። ቢሆንም ሆነ ነው እንዴ። ለምን ከሆነም ደስ ይለናል እኮ እናቴ። ምን ሆነሽ? አይ እዚህ ጋር እኮ ልጅቷ ጽፋ እኮ ነው አሳልፋችሁ አትስጣችሁ። ከሆነም ሆነ ምንም የለም እንዴ። እኔ ከሆነም ይሁንላቸው እንዴ። እኛ ምን እነሱ ለሚያሳድጉት እኛ ደስ ነው እንጂ የሚለን ምን ችግር አለ? እኛ ለምንድን ነው እንደሱ ያልነው? እነሱ ብዙ አላማ ስላላቸው ያችን አላማ በሆነች ቶሎ ጨረስ ከሆነም እኮ ቀለበት ይደረጋል፣ ሽማግሌ ይላካል፣ ካላስ በአንዴ ያራውጡታል። ችግር የለም። እንዳልሆነ
ስለገባን ነው እኛ እንደዛ የተናገርነው። እሺ ስለገባ የገባን ነገር ስላለን ምናችን የሚያሳዩን አንጻር እኮ ነው። እነሱ ከሁኔታቸው እኮ ነው እኛም እንደዚህ ልንል የምንችለው እንጂ እንደ ሌሎቹ ቢሆን ኖሮ ነው ብለን ግግም እንላለን። ከሚያስተምሩን የሆነ ነገር ደግሞ ያስታውቃል። ደግሞ ነገር ያስታውቃል። ስለዚህም ነገር ወደዚህ አታዙ። ስለዚህ በፍቅር ነው ጨዋታው እኛ ለመጫወት ለመደሰት ወይም ደግሞ ለምንድን ነው ትንተናውን የምትሰሙት? እዚህ ጋር አትስሙት። በቃ ወደ ሌላ ወደሚጨፍሩበት ቦታ ሂዱ። እልል በሉ የኔ ልጆች የኔ እናቶች። እውነት እኛ አሁን እዚህ ጋር የራሳችን ጨዋታን ያዝ በቃ ተናዳለች ማለት ነው። ተናዳለች ማለት ነው። እኛ በጣም የምንደግፋቸው በጣም ነው የምንወዳቸው ሁላችንም እያንዳንዳችን። እንዴ በቃ መስማት ካልፈለገች እውነትሽን እኮ ነው። ሌላ ቦታ ትሄድ። ምን የሰው ምላስያስማሉ። በቃ እነሱ ጋር ሂዱ። የኛ ቦታ አለ እኮ ማርዬ፣ ፍቅሬ ሂጂ ጭፈራ የሚጨፍሩ ጨፍሬ አንድ ነው የሚሉት ከሄዱና በጣም ልጆቼ እውነት መናገር እኛ እንደውም እዚህ ጋር ሴና ፈታ ታደርገናል። እናንተ ደግሞ እዛ በቃ ፍሬዋ ማድረግ ያላችሁ እዛ እየተጨፈረ ነው። የተለያየ እንትና እኮ ማናት ሳሚቴ ስታለቅስ ታለቅሳለች፣ ሲዘፈን ትዘፍናለች። ሄመን ሄዳለች። ሄመን የት ሄደች? አጫሉ ቤት አስካሉ ቤት ሄዳለች። ሄመን የለች። እሷ ሄመን እኮ ታሳዝናለች። አሁን ሄደሽ እኮ አሁን ሀይሚ ሄደሽ ግልብጥ ብታረጊያት እኮ ሳሚልን ግልብጥ ነው የምትለው። ወዲያው ወይ እንዲሆናል ብለሽ ትንሽ ነገር ብታወሪ እንትን በቃ አይጭ በጣም ያስፈራል እኮ ምናምን የሆነ ነገር ብታያት ወዲያው ነው የምታለቅሰው። እሷ እኮ ዝም ብላ ምን አናደዳችሁ? ኧረ እኛ ወደኛ ተናደን አናቅማሬ አይደለም። አንቺ ጋር ሆነሽ እንዳትናደጂ ብለን ለአንቺ አዝነን እኮ ነው እኛ አልተናደናል። አንቺ እኛ በምንናገረው በምንስቀው ነገር በምናወራም እየተናደሽ ስለሆነ የኔ እናት የኔ ቆንጆ ሂጂና እዛ እንትን የሚደንሱት ጋር አጨብጭቢ። ከታች እንትን በያቸው አበረታቸው። መናገር ብዬ አይደለም በእውነት እግዚአብሔርን እውነቴን ነው። ሙች ሂጂ እዚህ ጋር ምን አስጨነቀሽ? አንቺ ከእኛ ጋር ምን አናደደሽ? እኛ ነገር እያናደደሽ እናቴ ምን በወጣሽ እናት። እሱ ትልቅ ነው እግዚአብሔር ከሁኔታ በላይ እሱ ትልቅ ነው እግዚአብሔር ከሁኔታ በላይ ያታሰበ ነገር ትክክል። እኔማ ምነው ጨለማሽ ይበራል ያለኝ ነው። እኔማ ምነው ተራራሽና አላምንም ሁኔታ አላምንም ችግሬ ሁሉ ገብናች ይችላል። አላምንም ሁኔታ በእናት ዘምሪ በእግዚአብሔር እግዚአብሔርን አምነዋለሁ ከታች ኮሜንታተር ደግሞ ሳስወጡን ደግሞ ታዳሽ እኮ በቃ የእኛ ቤት ዘመረ አመሰገና አንቺ በእናትሽ ድምፅሽ በጣም ነው ደስ የሚለው። እግዚአብሔር ያው ለማንኛውም ሁለታቸው አንድ ላይ ስለመጡ በጣም ደስ ብሎኛል። እኔ ይሄንን ነው ደስታዬና ሁላችሁም ደስ ይበላችሁ። በቃ እውነት ነው ወዶቹ ሀይሚ አርግዛለች። እያሳቀሽ እኮ እናንተ ለማንኛውም በቃ ተው ይስሩበት። የምር ብዙ በዚህ ጨዋታ ማለት ነው ብዙ እንዲሄድ እፈልጋለሁ እኔ ራሱ ማለት 3 ቀን ምናምን ትሄዱ ከዛ ትመራመራለች አዎ ይባላል በፕራንክ ማለት ነው። ከዛ ደግሞ ሀይሚዬ ይሄን እፈልጋለሁ እያለች ማለት ነው ብዙ ነገር መስራት እፈልጋለሁ። የሆነ ነገር ሆዳ ነፍታ ራሱ ብትመጣ በጣም ደስ ይለናል። የምር እነሱ እኮ ምንም ቢሆን ቢሰሩ በጣም ያምሩባቸዋል። ለዛ ነውና ለማንኛውም መልካም ጊዜ መልካም ቆይታ ይሁንልን። ደስ ይበላችሁ። በቃ የደስታችን ቀን ነው።